بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين، وبعد. السلام عليكم ورحمة الله وبركاته. لا زال الحديث موصولا عن فضل القرآن وتعلمه وتعليمه. قرآن من هالتلك يا الله نقر هنا سويش من مريا يون زين الله يا وردو قرآن يا الله قال له እና ይሄን ቁርአን መቅራት በጣም ትልቅ አጅር እንዳለው خيركم من تعلم القرآن وعلمه ከናንተ ትልቅ ሰው የሚባለው ቁርአንን የቀራና ቁርአን ያቀራ ነው ብለው ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩ አይተናል። وكذلك ቁርአንን መቅራት በእያንዳንዱ ፊደል 10 ምንዳ የሚገኝበት መሆኑንም ረሱል ሰለላሁ ዐለይሂ ወሰለም ጠቁመዋል። من قرأ حرف من كتاب الله ከአላህ ቁርአን አንድ ፊደል የቀራ ሰው فله بعشر حسنات 10 ምንዳዎችን ያገኛል። 10 ምንዳ አንድ ወጅህ ይባላል። አንድ ፊት ወይም ደግሞ አንድ ገጽ የቁርአን ስትከፍተው አንዱ ገጽ ራሱ ከ500 በላይ ፊደሎች አሉት ይባላል። 500 ፊደል በአንድ ፊደል 10 500ን በ10 ስታበዛው እንግዲህ በጣም ብዙ ምንዳ ነው ማለት ነው። እንደ የቁርአን ምንዳ ይሄ ነው ተብሎ የሚደካ አይደለም። ለዛ ነው በአኺራ ሰዎች የሚበላለጡት በቁርአን ነው። يقال لصاحب القرآن يوم القيامة ቁርአን የሚቀራ ሰው በቁርአን ይመራ የነበረ ሰው ቁርአንን የሸመደደ ሰው የቂያማ ቀን ሲሆን እንዲህ ይባላል። اقرأ وارتقي ورتل ይባላል። اقرأ አንብብ ይባላል። ወርተቂ ከፍ በል በደረጃ ከፍ በል። ወረትል ተርቲል አድርገህ ቅራው። كما كنت ترتل في الدنيا በዱንያ በደንብ አሳምረህ ትቀራ እንደነበረው አሁንም ቅራ ይባላል። ሽልማቱ ምንድነው? فإن منزلتك عند آخر آية تقرأها ያንተ ደረጃህ እንደ آخر آية تقرأها የመጨረሻ አያት ምትቀራት ላይ ነው እንግዲህ ደረጃህ የሚቆመው ይባላል ማለት ነው። እንግዲህ ያንዳንዱ አያ ራሱን የሆነ ደረጃ አለው። በደረጃ ላይ ነው። ስለዚህ የቂያማ ቀን ሲሆን የቁርአን ሰዎች ደረጃቸው በጣም ከፍሎ ነው የሚታየው ማለት ነው። ቁርአን ያልቀሩ ሰዎች በጣም እንግዲህ ታች ናቸው። ቁርአን የቀሩ ሰዎች ላይ ናቸው የሚታዩት። በጣም ብልጫው በጣም ከባድ ነው ማለት ነው። صاحب القرآن يوم القيامة የቂያማ ቀን ሲሆን يكسى والده تاجا من نور ቁርአን የቀራ ሰው ወላጆቹ የዘውድ من نور ከብርሃን የሆነ ዘውድ እንዲለብሱ ይደረጋሉ። ለወላጆቹ ራሱ ይሸለማሉ። ለምንድን ነው ይሄን በምን ስራችን አገኘነው ብለው ሲጠይቁ ልጃችሁ ቁርአን በመቅራቱ ነው ይሄን ያገኛችሁት። ልጃችሁን ቁርአን በማቅራታችሁ ነው። خير مما طلعت عليه الشمس ይላል። የዱንያ ሀብትና ንብረት ሊገዛው የማይችል ጥሩራ ወይም ደግሞ ዘውድ የቂያማ ቀን ወላጆች ይለብሳሉ። በምን ስራችን ነው ሲሉ ልጃችሁን ቁርአን በማቅራታችሁ ልጃችሁ ቁርአን በመቅራቱ ነው ይባላሉ አሉ። የቁርአን በረካ ማለት ነው። እና فإن منزلتك عند آخر آية تقرأها ያንተ የመጨረሻ ደረጃ የሚቆመው ቁርአኑን ቀርተህ ሲጨርስ የመጨረሻው አያ ላይ ነው የሚቆመው ደረጃ። እስከዛ ድረስ መዝለቅ ነው። ዝለቅ ነው የሚባል ወደ ላይ ከፍታው ይቀጥላል። በቀራ ቁጥር ከፍታው ከፍ እያለ ነው የሚሄድ ማለት ነው። ምን ያህል ከፍታ አለ ማለት ነው በአኺራ ቁርአን ለቀራስ። ቁርአን ያልቀራስ በጣም ረሱል ሰለላሁ ዐለይሂ ወሰለም የዚህን ቁርአን ያልቀራሰው ምሳሌ ሲያስቀምጡ ان الذي ليس في جوفه شيء من القرآن كالبيت الخريب قالوا ان الذي ليس في جوفه شيء من القرآن في جوفه በሆዱ ውስጥ በልብ ውስጥ شيء من القرآن ትንሽ እንኳን ቁርአን የሌለው ሰው ከልበልቲ الخريب ነው አሉ። ከልበይት الخريب ማለት እንደተበላሸ ቤት ነው ማለት ነው። የተበላሸ መህጁር የሆነ የተተወ ቤት የለም። መህጁር ዝምሮ ማንም አህያውም ከብቱም ጅኑም የሚገባበት ልክ እንደዛ ነው አሉ። ቀልቡ ኢዕማር አልሆነም። ቀልቡ አልተዓመረም። ቀልቡ አልተወለወለም። ቆሽሿል፣ ዝጓል። የሸይጣን መቀመጫ ነው የሚሆነው። እንደተበላሸ ቤት ነው ቀልቡ አሉ። ቁርአን የያዘ ሰው በቁርአን ولهذا قال بعض السلف
إن الله لا يعذب قلبا وعى كلامه يسن نغغر يشمددن قلب الله يقطعم يقاما قنالو لعلكم تفلحون واتبعوه ይሄን ቁርአን ተከተሉት ትድኑ ዘንድ ትማሩ ዘንድ ብሎ አላህ በቁርአን በተለያየ ቦታ ተናግሯል። ስለዚህ ይሄ ትልቁ መዳኛችን ከአላህ ጋር የምንታረቅበት አልቁርአኑ ሁጀቱን ለከ ወዐለይክ ረሱላህ ሰለላሁ ዐለይሂ ወሰለም ቁርአን ለአንተ ተከራካሪ ይሆናል የቂያማ ቀን ወይም ደግሞ ይከራከራል አሉ አው ዐለይክ አንተን ይከሰሃል ወይም ደግሞ ይከራከርልሃል ወይም ይከሰሃል ቁርአን لا إيه قرآن شفيعنا يوم القيامة فإنه يأتي شفيعا لأصحابه يقرأوا القرآن إيه القرآن قرطالو لمن سراجه فإنه يأتي يوم القيامة شفيعا لأصحابه ጓደኞቹ ወይም ደግሞ ከሱ ጋር ለኖሩ ሰዎች ህይወታቸውን ከቁርአን ላደረጉ ሰዎች ቁርአን ጓደኛ ላደረጉ ሰዎች የቂያማ ቀን ይታደጋቸዋል በአላህ ዘንድ ሽማግሌ ይሆናል አስታራቂ ይሆናል ብለው ረሱል ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ የቁርአን ان الذي ليس في جوفه شيء من القرآن ከቁርአን ነው ትንሽ እንኳን በልቡ ቁርአን የሌለ ሰው አበቃ እንደተበላሸ ቤት ነው አበቃ ብለዋል። ስለዚህ በተቻለ መጠን ቁርአን በልባችን እንዲኖር እናድርግ። በልባችን ያየ መቅራት ብቻ ሳይሆን በሽምደዳ ነው ብለዋል ይሄን ዑለሞች። በልቡ የሌለ ማለት ያልሸመደደ ፋቲሃን ነቁል አላህን እነዚህ አጫጭሮችን እንኳን ቢያንስ በልባችን ሸምደን ማያዝ መቅራት ጧት ማታ ልንቀራቸው تعديل ثلث القرآن رسول الله صلى الله عليه وسلم قل الله تعديل ثلث القرآن የቁርአንን አንድ ሶስተኛ ይሆናል አሉ። የቁል አላህ ደረጃው አሉ የቁርአኑን አንድ ሶስተኛ የሚተካ ነው አሉ። እንዲህ ቀላል አይደለም። ሌላው እንኳን መቅራቱ ያቅተን ቁል አላህ እንኳን መደጋገም አለብን። ቁል አላህ መደጋገም ቁል አላህ ፋቲሃን ቁል አውዙ ቢረቢል ፈለቅ ቁል አውዙ ቢረቢን ናስ ወልዐስር እነዚህ አጫጭር ሱራዎችን እንኳን ቢያንስ እነዚህ እንኳን በተደጋጋሚ በአንዟህሪል ገይብ በቃላችን ሸምደን ይዘን በተለያየ ወቅት መቅራትና ማንበብ እኛ ለደረጃችን ከፍ ያደርግልናል ማለት ነው። ከአላህ ጋር የበለጠ ትስስር ይፈጥርልናል። አላህን የመውደዳችን ምልክት ነው። ቀደም ሲል እንደተባለው ቁርአንን የወደደ እውነትም አላህን የሚወድ ነው። አላህን የወደደ ቁርአንን ይወዳል። ስለዚህ ቁርአን ሁሉ ጊዜ የምትቀራ ከሆነ ቁርአንን ትወዳለህ። ማን አሐበ ሸይአን አክሰረ ሚን ዚክሪሂ የሆነ ነገር ከወደደ አንተ ያን ነገር ሁሉ ጊዜ ታስታውሰዋለህ አትረሳው። ስለዚህ ቁርአን ከወደድክ ሁሉ ጊዜ ቁርአን ትቀራለህ፣ ቁርአን ታስታውሰዋለህ፣ ከቁርአን ጋር ትሆናለህ፣ ህይወትን ቁርአን ጋር ትኖራለህ፣ ቁርአንን ትኖረዋለህ፣ ቁርአንን ትመራበታለህ። ያኔ አላህ ይወድሃል ማለት ነው። ይሄ ቁርአን አላህ ለሁሉም ሰው አግርቶታል። የሚገርመው ሁሉም ሰው እንግዲህ አረብያ ቋንቋ ተናጋሪ ያልሆኑ ሰዎች እንኳን በጠላቀትን በቀላሉ እንዲቀሩት አላህ አድርጓል። ወለቀድ የሰርና القرآن للذكر فهل من مدكر ብሎ አላህ እንደተናገረው በእርግጥ ቁርአንን አገራ ነው አለ አላህ للذكر ወለቀድ የሰርና القرآن للذكر ለማስታወስ ለመቅራት አላህ ቁርአንን አገራ ነው ገር አድርጎታል። ተቀርቶ የማይጠገብ አድርጎታል። لا يشبع منه العلماء ይሄ ቁርአን ሰዎች ቁርአንን ያወቁ ሰዎች ትርጉሙን የተረዱ ሰዎች አንብበውት አይሰለቹትም ማለት ሁሉ ጊዜ لا تمل منه ያ አላህ ቃል ነው አትሰለቸውም ሁሉ ጊዜ ትቀራዋለህ። ይሄ በጣም እንግዲህ من معجزات القرآن አንዱ ዑለሞች የሚጠቅሱት ቁርአን እንግዲህ በዓለም ላይ ስንቶች ያነቡታል መላእክት በሚሊዮኖች የሚቆጠሩ ሰዎች ሁሉ ጊዜ ጧት ማታ በጉጉት በፍቅር የሚያነቡት ብቸኛው መጽሐፍ እኮ ቁርአን ብቻ ነው። ማንም እንደ ቁርአን የሚነበብ መጽሐፍ ምንም አይነት መጽሐፍ በምድር ላይ የለም። እንደ ቁርአን ሰዎች የሚያነቡት በብዛት የሚነበብ ብሎም የተሸመደደ በሚሊዮኖች ወይም ደግሞ በመቶ ሺዎች የሚቆጠሩ በዓለም ላይ ቁርአንን አንዟህሪል ቀልብ በቃል ሸምደውት እናያለን። ይሄ ሙዕጂዛት القرآن ነው የአላህ ቃል መሆኑን ራሱ ማስረጃ ነው። የሰው ንግግር ቢሆን ኖሮ ይሄን ያህል ሰው አያነበውም። የሰው መጽሐፍ እኮ አንድ ጊዜ ሁለት ጊዜ ካነበከው ከዛ በኋላ ይሰለቻል ትተዋለህ። ደጋግመህ ማንበብ አትችልም እንኳን መሸምደድ አይደለም። በዓለም ላይ ስንት ይሄ ህገ መንግስቶች አሉ።
ቃን الوضعيه የሚባሉ ማን ነው እነዛን በቁርአን ልክ የሸመደዳቸው አሉ እንደ ቁርአን ጧት ማታ የሚያነባቸው አሉ የለም ይሄ የሰዎች መመሪያ የሆነው የአላህ ቃል ሰዎች እንግዲህ በጧት ማታ በጉጉት የሚያነቡት መሆኑ አንዱ የቁርአን ተአምር ነው ይሄን ቁርአን ሳንቀራ መሞት የለብንም ሁሉ ጊዜ ይሄ ቁርአን ጋር ጊዜው አይረፍድም ለዛ ነው ወለቀድ የሰርና القرآن للذكر ቁርአንን አግርተነው አላለ በየትኛውም የእድሜ ክፍል ሆነ ቁርአን መቅራት ትችላለህ ካሁን በኋላ ቁርአን አይገባኝም የሚባል ነገር አይደለም ቁርአን ለሁሉም አላህ አግርቶታል ለትንሹም ለትልቁም ለወንዱም ለሴቱም ለአረቡም ለአጀሙም ለሁሉም አላህ አግርቶታል አረብያ ተናጋሪውም ማይናገሩም በተለያዩ ቋንቋዎች የሚናገሩ ሰዎች ቁርአን እንደ ቋንቋቸው ነው በጣም ቀላል ቁርአን አይከብዳቸውም አረብያው መናገር ቋንቋውን ይከብዳቸዋል ግን ቁርአን መቅራት አይከብዳቸውም حروفን አሳምረው مخارج الحروفን አስተካክለው ሲያነቡት እናያለን እንሰማለን ምንም ቋንቋውን መናገር የማይችሉ ሰዎች ይሄም ሙዕጂዛት القرآن ይሄ ቁርአን ትልቅነቱ መገለጫ አንዱ ይሄ ነው ይሄን የመሰለ ትልቅ ቁርአን አላህ ሲሰጠን ቁርአን ማንቀራ ከሆነ ቁርአን ያልቀራን ከሆነ ጸጸት ነው ነገ ቂያማ ቀን ሲሆን እንጸጸታለን ያ እንዳይሆን ወዲሁ አሁኑ አልመሸም አሁኑ ምን ይችላውን ያህል ማድረግ ነው ጊዜ እንስተው ለቁርአን ጊዜ እንስተው እነቆም يتخذوا هذا القرآن مهجورا رسول الله صلى الله عليه وسلم لا الله ሸክዋ አቅርበዋል ሰዎች ወገኖች ይሄን ቁርአን እንዳላስፈላጊ ያደረጉት በጣም የሚገርመው ባሁኑ ሰዓት እስኪ ለቁርአን የሚሰጠውና ለሌላው ለትምህርቱ የሚሰጠው ክብር እኩል ነው ኧረ ፈጽሞ ሰዎች ለትምህርት እኮ ብዙ ወጪ ያደርጋሉ ልጆቻቸውን ለማስተማር ብዙ ያወጣሉ ብዙ ጊዜ ይሰጣሉ ጊዜያቸውን ይሰጣሉ ገንዘባቸውን ያፈሳሉ ለቁርአንሳ ቸል ነው የሚሉት ቁርአን የለም ይሄ በቂያማ ቀን ያስጠይቀናል በአላህ ዘንድ ያስጠይቀናል ስለዚህ ለቁርአን ክብር እንስተው ቁርአን ንቅራ እንወቀው እንመራበት ያኔ ዱንያ አኺራችን ያምራል ለማለት ነው አላህ የቁርአን ሰዎች አላህ ያድርገን አላህ በቁርአን ከሚጠቀሙ ሰዎች አላህ ያድርገን አላህ በቁርአን ከፍ ካደረጋቸው ከሚያደርጋቸው ሰዎች አላህ ያድርገን ወቢላሂ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱሁ